ቅርንፉድ የደም ዝውውርን ያፋጥናል ማለት ነው። የራስ ቅል ቆዳችን ንጽህና ይጠብቅልናል። በአንቲ ኦክሲዳንት የበለጸገ ነው። በዩኒጆል ንጥረ ነገር የበለጸገ ነው። የፀጉር ስሩን ጠንካራ ያደርጋል። እድገትን ያፋጥናል። ፎረፎር ያጠፋል፣ የታወቀ ነው። የራስ ቅል ቁስለትን ያክማል። ፍሪ ሬዲካል ስለሆነ የፀጉር ከለር ጥቁረትን ይጠብቃል። ይዘቱን ጠብቆ እንዲኖር ይረዳዋል። ዝንጅብል ደግሞ የፀጉር ስራችንን ስሮችን ንጽህና ይጠብቅልናል። እድገት ብዛቱን ይጠብቅልናል። ሽበት ይቀንሳል። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ወደ አሰራሩ አብረን እንግባ። እሺ፣ ወደ አሰራሩ ስንገባ እንደምታዩት አንድ የሾርባ ማንኪያ ቅርንፉድ ተጠቅሜያለሁ። ቅርንፉዳችሁ እንደዚህ ጭንቅላት ያለው ቢሆን በጣም አሪፍ ነው። ጭንቅላቶቹ ላይ ነው ብዙ ንጥረ ነገሩ፣ ከፍተኛ ንጥረ ነገር ዩጂኖል የተባለው እዚህ ላይ ነው የሚቀመጠው ማለት ነው። እና ከዛ ዝንጅብል እጠቀማለሁ። ዝንጅብል ስትጠቀሙ እና ትንሽዬ ቡና ያላችሁ የቡና አይነት ማለት ነው ትንሽዬ ጠቀማላችሁ። ዝንጅብላችሁን ማጠብ ብቻ ይበቃችኋል። ያጥቤዋለሁ። አትላጡት እና ቆዳው ላይ ራሱ ንጥረ ነገር ስላለ እጅግ ጠቃሚ ስለሆነ ለፀጉራችን ተውት። ዝም ብላችሁ ከተፉት እንደዚህ ማለት ነው። ከዛ ይህን ከታትፍና አብሬ አጥበዋለሁ ማለት ነው። ዝንጅብል በተፈጥሮ ለፀጉር ከለር በጣም አሪፍ ነው። በዛ ላይ ደግሞ በስሮቹ የፀጉራችንን ስሮች ንጽህናቸውን ይጠብቅልናል። በጣም ቆንጆ ነው። አላበዛም። ታዩት በጣም ትንሽ ነው የተጠቀምኩት። ከዛ አጥበዋለሁ። ያዋራ ምናምን እንዳይኖርበት ቅርንፉዱ በደንብ አድርጌ ያው እናጥበዋለን ማለት ነው። አጥባችሁ ተጠቀሙ። አንቀቅልም። እኔ ቀቅዬ አይደለም የምጠቀመው፣ ሳንቀቅል ነው። እንደዛ ሆኖ ሳይንሱ እንደሚለው ሲተን ንጥረ ነገሩ ይወጣል ስለሚባል አንቀቅልም ማለት ነው። እንዴት አድርጎ ከለሩ እንደሚወጣ ታዩታላችሁ። በጣም አሪፍ ነው ከለሩ ራሱ። ቅርንፉድ በተፈጥሮ ባይቀቀልም በውሃ ብቻ በመዘፍዘፍ ለተለያየ ነገር መጠቀም ትችላላችሁ። ለሆድ፣ ለጥርስ፣ ለብዙ ነገር ይሆናል። ለፀጉራችንም እና እዚህ ጋር የፈላ ውሃ ነው ያደረኩበት ማለት ነው። የፈላ ውሃ ነው። ከዛ ትንሽዬ ቡና እንጨምራለን። ቡና ያው የፀጉራችንን ስር ያነቃቃልናል። አነቃቂ ነው እና በዛው ላይ ደግሞ የሆነ እረፍት ነገር ይሰማችኋል በምትቀቡበት ሰዓት ማለት ነው። ለፀጉር ከለሩንም ያው አንጸባራቂ እንዲሆን ተፈጥሯዊ ከለሩን ውበቱ እንዲጠብቅ ይረዳናል። ከዛ በዚህ በምታዩት ብርጭቆ ውስጥ አድርገዋለሁ። ባለው እቃ ክድን አድርገን አንድ ሌሊት እናሳድረዋለን ማለት ነው። መጀመሪያ እንደዚህ በደንብ አዋህዱት። ከዛ ውስጡ አድርጋችሁ ቁልፍ አድርጋችሁ ታሳድሩታላችሁ። ላበቱ የሚወጣው ወደ ውስጥ ይመለሳል በክዳኑ ምክንያት ጠብ እያለ ማለት ነው። እና ወዴትም አይሄድም። ምንም የሚተን ነገር የለውም ማለት ነው። የበለጠ ለፀጉራችን ዶክተሮችም የሚሉት ለፀጉር ጠቃሚ የሚሆነው በሙቅ ውሃ ተዘፍዝፎ ያደረው ነው። ምክንያቱም ሲፈላ የሚተን ነገር ስላለ ነገሩ ስለሚሄድ፣ በዚህ መንገድ ግን የትም አይሄድም። ለዛው ለፀጉራችን ነው የሚጠቅመን። እንደዚህ አድርጋችሁ ቶሎ ነው ከለር የሚሰጣችሁ። ያው ቡናውም ስላለ ደመቅ ያለ ከለር ሆኗል። ነገር ግን እያደረ ሲመጣ ቅርንፉዱ ያው ከለሩ በጣም ቆንጆ ይሆናል ማለት ነው። እና ዝንጅብል ደግሞ አታብዙት። በዚህ መልክ ይበቃችኋል። እንደዚህ ከደናችሁ በኋላ እንደዚህ ነቅድቁት ማለት ነው። በማግስቱም እናደርገዋለን። እስቲ አንድ ቀን አድሮ እንመለሳለን። አብራችሁን ቆዩ። አንድ ቀን ካደረ በኋላ እንደምታዩት በዚህ መልኩ ይዤው መጥቻለሁ ማለት ነው።
ይህንን ይመስላል። ከለሩ በጣም ነው የሚያምረው። በቃ የፈላ ነው የሚመስለው። እንደዚህ ነቀነኩት። ያው ድምቅ ያለ ከለር ሆኗል። 3 ግብአቶች ናቸው የተጠቀምኳቸው። በዚሁ አጋጣሚ ለቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይኳችሁ። አመሰግናለሁ። ከዛ እናጠለዋለን በቀላሉ በአጥላያ ተጠቅመን። እዚህ ጋር የቡናው በጣም የላመ ስለሆነ ምንም እንትን የለውም። ሻካራ ካለ ግን በጨርቅ አጥሉት ወደ ፀጉራችን ይመጣና እንዳያሳክም ምንም ነገር ውሃም ማስክም ስንጠቀም በጣም ስሙዝ የሆነ መሆን አለበት። ፀጉራችን እንዳያሳክከን ስሩ እንዳይለጠፍ ማለት ነውና ስናጠል እንደዛ መሆን አለበት። ካጠላላችሁ በኋላ በሚመቻችሁ እቃ አድርጋችሁ እናንተ በምትጠቀሙበት በጎድጓዳ ሳህን ሊሆን ይችላል። ስፕሪ ማረጊያ መርጫ ከሌላችሁ በእጃችሁ ወይም ደግሞ በሃይላንድ አድርጋችሁ ፈለጋችሁት መጠቀም ትችላላችሁ። ስፕሪ ግዴታ አይደለም። እኔ ስፕሪ አለኝ፣ ስፕሪ ማረጊያ ማለት ነው። ባይኖርም ችግር የለውም። ካላችሁም ጥሩ፣ ለመቀባት እንዲያመቸን ብቻ ነው። ከዛ ወደዚህ ይገለብጠዋለሁ። የሚተርፋችሁን ባላችሁ ውሃ ላይ አስቀምጣችሁ ለሌላ ጊዜ መጠቀም ትችላላችሁ። ይህንን ቢያንስ ለ3 ቀን ለ4 ቀን ተጠቀሙት። የሰራችሁትን አንዴ ማለት ነው። እኔ በጣም ብዙ ነው። በዛ ላይ በውስጡ ከፍተኛ የሆኑ ንጥረ ነገሮች አሉት። ሁለቱም ዝንጅብሉም ቅርንፉዱም ማለት ነው እና ለፀጉራችን ስር በጣም ወሳኝ ነው። ፀጉራችን ስር ፈንገሶች ካሉ የሚያሳክከን ካለ ይሄ እንዴት ነው ቡን ቡን የሚል ነገር አለ አይደለ? እሱ ካለ ፎረፎር ማለት ነው ያጠፋላችኋል። በጣም መድኃኒት ነው። ዝንጅብሉ ደግሞ ያው ሳና በዛ ብንጠቀመው ሁል ጊዜ እጅግ በጣም አሪፍ ነው። ለፀጉር እድገት በጣም ቆንጆ ነው። እንደዚሁም ደግሞ መሀል አናታችን ላይ ፀጉራችን ያለ እድሜያችን የሚሳሳብናለን በወሊድ ምክንያት ሊሆን ይችላል። ለእናቶች በተለይ በጣም አሪፍ ነው። አሁን ትልቁ ነገር ደግሞ አጠቃቀማችን ነው። እንግዲህ ስትጠቀሙ ሁልጊዜም እንደምላችሁ መጀመሪያ ፀጉራችንን ከፍለን ማዘጋጀት አለብን። መሀሉን በደንብ አድርጋችሁ ከፍላችሁ ነው ውሃውን የምትጠቀሙት ማለት ነው። ፀጉር የሚያድገው ያው ከስሩ ስለሆነ ቅርንፉድም ደግሞ የፀጉራችንን ጤና ይጠብቅልናል። ንጽህናውን፣ የራስ ቅላችንን ጽዳት ለፎረፎር እንደዚሁም ደግሞ እንዳያሳክከን በዛ ላይ ደግሞ በምናክበት ሰዓት የራስ ቅላችን እንዳይቆስል ለፎረፎርን ያጠፋልናል ማለት ነው። ዝንጅብሉም እንደዛው። ከዛ እንደዚህ እየከፈላችሁ መሀሉን በደንብ ትቀቡታላችሁ እንዳለ ማለት ነው። እና ያው ፀጉር ከስሩ ነው መንከባከብ ያለብን። እየከፈልን በደንብ እንቀበዋለን። ፀጉራችሁ ንጹህ ፀጉራችሁ ላይ ብትጠቀሙ እጅግ በጣም መልካም ነው። አንደኛ ምንም አቧራ ወይም ደግሞ ንጹህ በሆነ ፀጉር ላይ ስንጠቀም የበለጠ ጥቅም ይሰጠናል ማለት ነው። ስሮቻችንን በደንብ አድርጎ ያነቃቃቸዋል እንዲያድጉ፣ እንደዚሁም ደግሞ እድገቱ ጥንካሬው እንዲጨምር የሚረዳን ከስሩ ስለሆነ ስሩን በደንብ እየከፈላችሁ ከፊት እስከ ኋላ ድረስ ውሃውን በደንብ አድርጋችሁ እርጩት ማለት ነው። በእጃችሁም ቢሆን ነካ እያደረጋችሁ ማሳጅ እያደረጋችሁ በደንብ እርጩት እና ለዛ ነው ከስር የምንቀባው ሁል ጊዜ የስሩን የፀጉራችንን ንጽህና እንደዚሁም ደግሞ ጤናውን የሚጠብቅልን ከስር የራስ ቅላችን ላይ ስንጠቀም ነው። ዝንጅብል እንደሚታወቀው የሳሳ ፀጉርን ከመሀልም ሊሆን ይችላል እንደዚሁም ደግሞ ከፊት ፀጉር ኖሮት በተፈጥሮ የሌለ ሳይሆን የሳሳ ፀጉር እየሳሳ ሲመጣ ያንን በስትክክል ቆዳችን ላይ እንደዚህ በመርጨት ጤናውን ወደ ነበረበት መመለስና ማብዛት ትችላላችሁ። እና በጣም አሪፍ ነው። ሁለቱንም በዚህ መልኩ አንድ ጊዜ ሰርታችሁ እስከ ሳምንት መጠቀም። ከዛ ውስጡን ከጨረስን በኋላ እንደገና ደግሞ ከላይ ዛላውን እንቀበዋለን ማለት ነው። ስናበጥረው ፀጉራችን እንዳይበጣጠስብን የፀጉራችንንም ዛላ መጀመሪያ ከማበጠራችን በፊት እንደዚህ አፍታተን በውሃው መርጨትና ማበጠር። እንደው
ውሃ እንደዚህ እንኳን መስራት ባይመቻችሁ እንኳን በጣም ቀላል ነው። በነገራችን ላይ እኔ የማሳያችሁ እጅግ በጣም ቀላል ነው። ውሃ ፍልቶ አቀላቅሎ በቃ አሳድሮ መጠቀም ማለት ነው። ይህንን ሳምንት እስከ ሳምንት እንደ ቻሌንጅ ሳታቋርጡ ሞክሩት፣ ጸጉራችሁ ላይ ማለት ነው። በደንብ አፕላይ እያደረጋችሁ ማሳጅ አድርጉ። ማሳጅ ሲደረግ የደም ዝውውራችን በከፍተኛ ስለሚጨምር የደም ፍሰት ወደ ጭንቅላታችን በከፍተኛ ስለሚመጣ ጸጉራችን ያድጋል ማለት ነው እና ይነቃቃል። ስሩም እንዲነቃቃልን ያው ቡናው የሚጠቅመን ለስሩ መነቃቃት ነው። ቡና ያው በተፈጥሮ አነቃቂ ስለሆነ ለጸጉሮቻችን ስሮችንም ያነቃቃልናል። እንደዚሁም ደግሞ ዛላውን በምትቀቡበት ሰዓት ጸጉራችሁ አንጸባራቂና ቆንጆ የተፈጥሮ ከለሩን ይዞ እንዲቆይ ያደርገዋል። ዝንጅብልም ደግሞ ያው ለሽበት ጥናቶች እንደሚሉት የሽበትን ያደበዝዛል። እንደዚሁም ደግሞ ሽበት ያለ እድሜ የሚከሰተውንም ይቀንስልናል ማለት ነው እና ያኔ ሳልሆን ጥናቶች ነው እና በጣም አሪፍ ነው። እንደዚሁም ለጸጉር ብዛት እድገት፣ ለፎረፎር ሁለቱም ወሳኝ ናቸው። ሳናበዛ እንደዚህ ሁል ጊዜ እየተጠቀምን ጸጉራችንን ማሳጅ ማድረግና ማነቃቃት እንዲያድግልን ይሄው ራሱ ጸጉራችን ንጽህናውን ጠብቆ እንዲኖር ይረዳናል ማለት ነው። እንደምትወዱት ተስፋ አደርጋለሁ። በደንብ ማሳጅ አድርጉ። ጎንበስ ስትሉ እንደዚህ የጸጉራችሁ የደም ፍሰቱ በፍጥነት ይጨምራል። ለዛ ነው ጎንበስ ብላችሁ ማሳጅ አድርጉ ይባላል። ቢያንስ በሳምንት አንድ ጊዜ ጎንበስ ብሎ ማሳጅ በቅባትም ሆነ በውሃ ለጸጉር እድገት ፍጥነት በጣም አሪፍ ነው ይባላል እና ተጠቀሙበት። ከዛ በኋላ እናበጥራለን ማለት ነው። አሁን በዚህ መልኩ ስናበጥረው ጸጉራችን እንደምታዩት ስብስብ ያለው ይዘረጋል፣ ይለጠጣል ማለት ነው። እድገቱንም ይጨምራል በዚሁ አጋጣሚ እና በጣም አሪፍ ነው። በመቀጠልም እንደዚህ ካቆያችሁት በኋላ በውሃ ብቻ መለቅለቅ ትችላላችሁ፣ ቡና ስላለው ማለት ነው። ስለተከታተላችሁ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ላቪ ኦል ባይ ባይ ቻው።